የመድፈኞቹ ታሪካዊ ተጫዋች ፈረንሳዊው የፊት መስመር አጥቂ ቴሪ ሆነሪ ስለ ዘንድሮ ሻምፒዮንስ ሊግና ስለ አርሰናል የሚጠበቀው አስተያየቱን ሰጥቷል። እስኪ ከመረጃው በፊት ስለ ቴሪ ሆነሪ አስገራሚ ትውስታዎችን ላስታውሳችሁ። ጨዋታው ከመጀመሩ በፊት አስተዋዋቂው የባለሜዳው ቡድን ተጫዋቾችን ስም በየተራ ሲጠራ ደጋፊዎቹ የድጋፍ ጩኸታቸውን በማሰማት ተጫዋቾችን ያበረታታሉ። የሱ ስም ሲጠራ ግን የድጋፍ ድምፁ ይበልጥ ከፍ ብሎ በሃይቡሪ ሰማይ ላይ ይሰማል። እሱ በትንሿ የሃይቡሪ ስታዲየም ለታደሙ ደጋፊዎች ምልክታቸው ነው። ከእያንዳንዱ የደስታ ፈንጠዝያቸው ጀርባ የእርሱ ጎሎች አሉ። በፈረንጆቹ ዘመን አቆጣጠር ከ20ኛው ክፍለ ዘመን መባቻ ጀምሮ ለ9 ዓመታት በዘለቀው የእንግሊዝ ፕሪሚየር ሊግ ቆይታው ብዙዎችን ቁጭ ብድግ ያደረገ የተቃራኒ ቡድን ደጋፊዎችን ደግሞ በጭንቀት ነፍስ ግቢ ነፍስ ውጪ ያሰኘ አንጀት አርስ አጥቂ ነበረ። የሰው ማን ነው ካላችሁኝ ዘመናዊ ሽሬው የታላቁ ክለብ አርሰናል ምልክትና 14 ቁጥር ለባሹ ኮከብ ቴሪ ዳንኤል ሆነሪ ነው። ባላንዶር በእግር ኳስ ዓለም ለዓመቱ ኮከብ ተጫዋቾች የሚሰጥ የዓለማችን ትልቁ የእግር ኳስ ሽልማት ነው። ነገር ግን አንዳንድ ጊዜ ውዝግቦችም አይጠፉትም። በተለይም የችሎታው ጫፍ ላይ በደረሱበት ወቅት የዘንድሮን ባላንዶር ከሱ አያልፍም ተብሎላቸው ያላገኙ ተጫዋቾች አሉ። ከነዚህም መካከል ቴሪ ሄነሪ አንዱ ነው። የ2003 ባላንዶር የሱ ነው ሲባል ሳይታሰብ ወደ ፓቬል ኔድቬድ አምርቶ ነበረ። በዚህ የተነሳ የተሰረቀው ባላንዶር የሚል ስያሜ ማግኝቷል። ሄነሪ በእግር ኳስ ሕይወቱ 917 ጨዋታዎችን አድርጎ 411 ጎሎችን ማስቆጠር ሲችል 207 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ሄነሪ አንድ የዓለም ዋንጫ፣ አንድ ኮንፌዴሬሽን ዋንጫ፣ 2 የዓለም ክለቦች ዋንጫ፣ 1 ሻምፒዮንስ ሊግ፣ 2 የአውሮፓ ሱፐር ካፕ፣ 2 ፕሪሚየር ሊግ፣ 3 ኤፍኤ ካፕ፣ 1 የኮሚኒቲ ሺልድ ዋንጫ፣ 2 ላሊጋ፣ 1 የስፔን ንጉስ ዋንጫ፣ 2 ስፔን ሱፐር ካፕ፣ 1 የፈረንሳይ ሊግ 1 ዋንጫ ማሳካት የቻለው ቴሪ ሆነሪ 4 ጊዜ የፕሪሚየር ሊግ ከፍተኛ ግብ አስቆጣሪ፣ 1 ጊዜ የኮንፌዴሬሽን ዋንጫ ከፍተኛ ግብ አስቆጣሪ፣ 1 ጊዜ የስፔን ንጉስ ዋንጫ ከፍተኛ ግብ አስቆጣሪ፣ 2 ጊዜ የዓመቱ ምርጥ ተጫዋች ሽልማት አሸናፊም ነው። ቴሪ ዳንኤል ሆነሪ ለአርሰናል ምልክት ነው ቢባል ማጋነን አይደለም። ታዲያ ከመድፈኞቹ ቤት ከራቀ በኋላ አሁን በተንታኝነት እያገለገለ የሚገኘው ቴሪ ሆነሪ ስለ ዘንድሮ አርሰናልና ስለ ሻምፒዮንስ ሊግ ሐሳቡን ሰጥቷል። እንደሚታወቀው መድፈኞቹ በአውሮፓ ሻምፒዮንስ ሊግ እጅግ አስደናቂ ግስጋሴን እያደረጉ ይገኛሉ። ምንም እንኳን በእንግሊዝ ፕሪሚየር ሊግ በጉዳትና በቀይ ካርድ ታምሰው ከመሪው ሊቨርፑል በ13 ነጥቦች ርቀው ቢገኙም በአውሮፓ ሻምፒዮንስ ሊግ ግን ጥሩ የሚባል እንቅስቃሴን ሲያደርጉ በ16ቱ የጥሎ ማለፍ ውድድርም ፒኤስቪን ሜዳው ድረስ ሄደው 7-1 በማሸነፍ አዲስ ሪከርድ በመጻፍ 8ቱን መቀላቀላቸውን ከወዲሁ ያረጋገጡ ይመስላል። ታዲያ አርሰናል 8ቱን ሲቀላቀል ወይ አትሌቲኮ ማድሪድን ወይ ሪያል ማድሪድን እንደሚያገኝም ሲጠበቅ የቀድሞ የመድፈኞቹ ኮከብ ቴሪ ዳንኤል ሆነሪ እንደዚህ አለ። አርሰናል ዘንድሮ ሻምፒዮንስ ሊጉ ላይ እጅግ አስደናቂ ነው። ምንም እንኳን በፕሪሚየር ሊጉ በጉዳትና በቅጣት ምክንያት የፈለገውን ባያሳካም ትኩረቱን በአውሮፓ ሻምፒዮንስ ሊግ ላይ ያደርጋል ብዬ ጠብቃለሁ ሲል የተናገረ ሲሆን መቼስ ተአምር ካልተፈጠረ የፕሪሚየር ሊጉ ነገር አብቅቷል ብዬ ያስባለሁ ያለው ቴሪ ዳንኤል ሆነሪ መድፈኞቹ የቀድሞ ቡድኔ በአውሮፓ ሻምፒዮንስ ሊጉ ላይ ትኩረት ካደረገና ያለውን ሁሉ ከሰጠ የማሸነፍ አቅም አለው ሲል ተናግሯል። አርሰናልን ከተመለከታችሁ በአውሮፓ ሻምፒዮንስ ሊግ የደረሰበት ሽንፈት 1 ብቻ ነው። እንደዚሁም ደግሞ የተቆጠረበት ግብም 3 ብቻ ሲሆን ከሜዳው ውጪ 7-1 ማሸነፍ የቻለም ታሪክ የማይሽረውን ሪከርድ የሰራ ትልቅ ቡድን ነው። ስለዚህ አሁንም የተጎዱ ተጫዋቾቹ ሲመለሱና ያለውን ሁሉ እምቅ አቅሙን ከሰጠ በአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሶ ዋንጫውን የማያሳካበት ምክንያት የለም ሲል ቴሪ ዳንኤል ሆነሪ ተናግሯል። ቡካዮ ሳካ እንደዚሁም ጋብሪኤል ማርቲኔሊ ከጉዳት ሲመለሱ አርሰናል ሪያል ማድሪድንም ያገኘ አትሌቲኮ ማድሪድን ያለውን ሁሉ ከሰጠ ያሸንፋል ሲል ተናግሯል። ቴሪ ሆነሪ ጨምሮ በተለይ 7-1 ያሸነፉት የፒኤስቪ አይንዶቨኑ ጨዋታ ለመድፈኞቹ
ትልቅ የማሸነፍ አቅምና ሜንታሊቲ ይሰጣቸዋል ብዬ አምናለሁ ካለ በኋላ ይህንን ተጠቅመው በአውሮፓ ሻምፒዮንስ ሊጉ ትኩረት አድርገው ፕሪሚየር ሊጉን ቢተው ትመርጣለሁ። ሻምፒዮንስ ሊግን አርሰናል አሳክቶ አያውቅም። ይህንን ካሳኩ ለነሱ እጅግ ትልቅ ድል ነው ሲል ተናግሯል። በነገራችን ላይ በርካታ የአርሰናል ደጋፊዎች በአሁኑ ሰዓት አርሰናል በአውሮፓ ሻምፒዮንስ ሊግ ምናልባትም ረጅም ርቀት ሊጓዝ ይችላል ሲሉ እየጠበቁት ይገኛሉ። በእውነት አርሰናል በበርካቶች ዘንድ እየተጠበቀም የወደቀባቸው ጊዜዎች ቢኖሩም ዘንድሮ ፒኤስቪን አልፎ ከዛ አትሌቲኮ ማድሪድን ወይ ሪያል ማድሪድን ገጥሞ ከባዱን የአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሶ ያሳካዋል ወይ የበርካቶች ጥያቄ ሆኗል። የአርሰናል ትልቁ ችግር የተከላካይ ሳይሆን የአጥቂ እንደሆነ ሲታወቅ በተለይም ሚኬል አርቴታ ባለስልጣኖቹን ከሰዋል። በጥር የዝውውር መስኮት አንድ አጥቂ አስፈርምልሃለሁ ብለው ቃል ገብተውልኝ ነበር፣ ያን ባለማድረጋቸው ንዴት ውስጥ ገብቻለሁ ሲሉ ስፓኒያርዱ አሰልጣኝ ሚኬል አርቴታ ራሳቸው መናገራቸው ይታወሳል። የኒውካስትሉ አጥቂ አሌክሳንደር አይዛክ እንደዚሁም ደግሞ የሌብዚንጉ አጥቂ ቤንጃሚን ሴስኮ የስፖርቲንግ ሊዝበኑ ዩክሬሽ ከአርሰናል ጋር ስማቸው የሚያያዝ አጥቂዎች ሲሆኑ በቀጣይ ክረምት እነዚህን ተጫዋቾች ለማስፈረም ዘንድሮ አንድ ዋንጫ ማሳካት ያስፈልገዋል። የአውሮፓ ሻምፒዮንስ ሊግን ቢያሳካ እነዚህን ተጫዋቾች በቀላሉ ሊያገኝ እንደሚችል ነው በርካታ ተንታኞች የሚናገሩት። በነገራችን ላይ አሌክሳንደር አይዛክ እና ቤንጃሚን ሴስኮ ዘንድሮ በፕሪሚየር ሊጉ ከአርሰናል ጋር ተናንቆ አሁን በ13 ነጥቦች ልዩነት እየመራ የሚገኘው ሊቨርፑልም ፈላጊያቸው ሆኗል። በአሰልጣኝ አርነ ስሎት የሚመሩት ሊቨርፑሎች በሚቀጥለው ክረምት የዝውውር መስኮት ለማስፈረም የአጥቂዎችን ዝርዝር ማውጣታቸው ሲገለጽ ዳርዊን ኑኔዝን እንደሚሸጡት የሚጠበቁት ቀዮቹ ለማስፈረም ከያዟቸው ተጫዋቾች መካከል በቀዳሚነት የሚጠቀሰው የኒውካስትሉ ተጫዋች አሌክሳንደር አይዛክ መሆኑን ዘ አትሌቲክስ ዘግቧል። ኒውካስትል ዩናይትድ በበኩሉ ተጫዋቹን ለመሸጥ እስካሁን የለጠፈው የዝውውር ሂሳብ ባይኖርም አሁን ባለው ሁኔታ 150 ሚሊዮን ፓውንድ እንደሚፈልግ ተነግሯል። ከአሌክሳንደር አይዛክ በመቀጠል ሊቨርፑል ለማስፈረም የያዘው ተጫዋች አርሰናል የሚፈልገው ቤንጃሚን ሼሽኮ መሆኑ ተገልጿል። በሚቀጥለው ክረምት አጥቂ ለማስፈረም ከፍተኛ ጥረት ያደርጋል ተብሎ የሚጠበቀው አርሰናል በበኩሉ የሁለቱም ተጫዋቾች ፈላጊ መሆኑ ሲታወቅ አሰልጣኝ አርኔ ስሎት ግን ሁለቱን አጥቂዎች ከቻሉ አንደኛውን ለማምጣት ከፍተኛ ትንቅንቅ ከመድፈኞቹ ጋር እንደሚያደርጉ ይጠበቃል። በነገራችን ላይ ውድ አድማጭ ተመልካቾች አርኔ ስሎት ዛሬ እድል የምትጎበኘው ጠንካራ ሰራተኛ ነው ሲሉ ተናግረዋል። የፒኤስጂውን ጨዋታ ያነሱት አሰልጣኝ አርኔ ስሎት በጨዋታው እድለኛ መሆናችን ሀቅ ነበር ሲሉ ገልጸዋል። አክለውም ነገር ግን እድልም የምትጎበኘው ጠንካራ ሰራተኞችን ነው በማለት ገልጸዋል። በፒኤስጂው ጨዋታ እድለኞች የነበርነው ትንሽ አልነበረም፣ በጣም እድለኞች ነበርን። ነገር ግን ጠንክረህ ስትሰራ እድለኛ ትሆናለህ ብለዋል። ስታዲየሙ ከጨዋታው 30 ደቂቃ ቀድሞ ሙሉ እንደሚሆን ተስፋ አደርጋለሁ። 3 የፍጻሜ ጨዋታዎች ከፊታችን እየጠበቁን ነው ብለዋል። ከባድ ጉዳቶች ያላጋጠሙን ልምምድ ላይ ጥንቃቄ ስለምናደርግ ፕሮፌሽናል ተጫዋቾችና ጠንካራ ሰራተኞች ስላሉን ነው፣ እድል ነው ብዬ አላስብም ሲሉ አርነ ስሎት ተናግረዋል። በነገራችን ላይ የቀድሞ የሊቨርፑል አሰልጣኝ ጀርመናዊው የርገን ክሎፕ ሊቨርፑል ፕሪሚየር ሊጉን ካሸነፈ በድል ዝግጅቱ ላይ እንደሚገኙ ገልጸዋል። ከሊቨርፑል ጋር የሊጉን ዋንጫ ድል ለማክበር አቅጃለሁ ያሉት የርገን ክሎፕ ነገር ግን በባሱ ውስጥ አብሬ ያልሄድም፣ እንደ ደጋፊዎች መሬት ላይ ሆኜ ነው ማከብረው ብለዋል። እስካሁን ወደ አንፊልድ ለምን እንዳልሄዱ ያብራሩት አሰልጣኝ የርገን ክሎፕ ለቡድኑ መጥፎ ድል እንዳልሆን በመፍራት ነው ብለዋል። ሊቨርፑል ያለማቋረጥ እያሸነፈ ነው። ወደዛ ከሄድኩኝ ይሸነፋሉ ብዬ እፈራለሁ። ስለዚህ ሊጉን ማሸነፉን ካረጋገጠ በኋላ መሄድ እመርጣለሁ ሲሉ የሊቨርፑል ታሪካዊ ሽሬው አሰልጣኝ የርገን ክሎፕ ተናግረዋል። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ ጥንክር አብርሃም ፍቅሬ ነበርኩ እናንተ ያደረስኩት። ቴሪ ሆነሪ እንዳለው አርሰናል ቻምፒዮንስ ሊጉን ያሳካል ወይ የበርካቶች ጥያቄ ሲሆን ሊቨርፑልና አርሰናልስ በቀጣይ የዝውውር መስኮት አይዛክና ቤንጃሚን ሼሽኮን ለማስፈረም የሚያደርጉት ትንቅንቅ በማን አሸናፊነት ይጠናቀቃል የበርካቶች ጥያቄ ሲሆን አብራችሁን ስለሆናችሁ ከልብ እያመሰገንኩ ወሳኝ ስፖርታዊ ጥንክሮችን በየዕለቱ ለመስማት የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በሌላ ስፖርታዊ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።